በኢትዮጵያና በኤርትራ መካከል አዲስ ጦርነት ሊቀጣጠል ይችላል እየተባለ ይገኛል። መረጃውን ይዘናል የምናከፍላችሁ ነው የሚሆነው። የፖለቲካ ተንታኝ እንዲሁም የመቀሌ ዩኒቨርሲቲ አስተማሪ ሸዊት ገብረ እግዚአብሔር በመቀሌ ተይዘዋል። መረጃውን ይዘናል። በኬንያ የኢትዮጵያ አምባሳደር ጀነራል ባጫ ደበሌ በመካከለኛው ምስራቅ ውስጥ የጨመረው ውጥረት በጊዜ ወደ ተባበሩት አረብ ኤሚሬትስ ለመጓዝ ያበቃቸውን ጠቅላይ ሚኒስትር ዶክተር አብይ አህመድን አወድሰዋል። የቮይስ ኦፍ ኢትዮጵያ ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ ወደ ዝርዝር ዘገባዎችም የምናልፍ ነው የሚሆነው። በኢትዮጵያና በኤርትራ መካከል አዲስ ጦርነት ሊቀጣጠል ይችላል ተባለ። ይህም በሶስት አህጉራት ውስጥ ከ10 እስከ 15 ሀገራትን የሚያካትት ሰፊ ግጭት ሊያቀጣጥልና የአፍሪካ ሁለተኛው የዓለም ጦርነት ሊሆን ይችላል ሲሉ የግጭት ባለሙያው አስጠንቅቀዋል። ይህም በአናዶሉ ኤጀንሲ ዘገባ መሰረት ነው። ከአናዶሉ ኤጀንሲ ጋር በቃለ መጠይቅ ተናግረው በኦስሎ አዲስ ዩኒቨርሲቲ ኮሌጅ የሰላምና ግጭት ጥናት ፕሮፌሰር ኬትሊ ትሮንቮል በሁለቱ ሀገራት መካከል ያለው ውጥረት በከፍተኛ ደረጃ ጨምሯልና ጦርነት ቢፈነዳ የክልልና የዓለም አካላትን ሊያጠቃ ይችላል ብለዋል። ትሮንቮል እንደገለጹት በአዲስ አበባና በአስመራ መካከል ያለው ግንኙነት በፕሪቶሪያው ስምምነት በይፋ የተጠናቀቀው በኢትዮጵያ መንግስትና በትግራይ ህዝብ ነጻ አውጪ ግንባር መካከል የነበረውን ጦርነት በቅርብ ጊዜ በፈጠረው ጊዜ ጀምሮ ከፍተኛ ደረጃ እያበላሸ ሚሯል። በኤርትራና በኢትዮጵያ መካከል ያለው ውጥረት ከ1998 እስከ 2000 ጦርነት ጀምሮ በከፍተኛ ደረጃ ላይ ነው ሲሉ ትሮንቮል አናዶሉ ኤጀንሲ ተናግረዋል። አዲስ ግጭት ቢከሰት ብዙ ተወካይ ኃይሎችን ሊያካትትና ሰፊውን ክልል ሊያረብሽ ይችላል በማለት አስጠንቅቀዋል። ኤርትራ ከኢትዮጵያ 1993 ሪፈረንደም በኋላ 3 አስርት ዓመታት የተጠቀ ትግል በኋላ ነጻ የወጣችው ከኢትዮጵያ ጋር አደገኛ ድንበር ጦርነት ተዋግታለች። ይህም በብዙ ሺዎች ሰዎች ሞተውባት አላግባብም ግንኙነትን ለግድም 2 አስርት ዓመታት አቁሞ ነበር። ግንኙነቶች በ2018 ኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ድንበር ውሳኔውን ተቀብለው ከአስመራ ጋር መደበኛ ግንኙነት ለመፍጠር በተንቀሳቀሱ ጊዜም ተሻሽሏል። ይህም የኖቤል ሰላም ሽልማት እንዲያገኙ አግዟቸዋል። በተባበሩ መንግስታት በተላኩ ግንኙነቶች ውስጥ ተነስቷል። በሰሜን ኢትዮጵያ የጨመረው ወታደራዊ ሰራዊቶች ከሁለቱ ወገኖች እየጨመረ የመጣውን ቃል ጦርነትን ሊያበረታታ ይችላል ብለዋል። ከኤርትራ ኢትዮጵያ በስተጀርባ ብዙ ተወካይ ኃይሎችም አሉ። ጦርነት ቢፈነዳ ይሳተፋሉ ወይም ይጎትታሉ ሲሉ ትሮንቮል አናዶሉ ኤጀንሲ ተናግረዋል። ባለሙያው የክልል እንዲሁም የዓለም አካላትን ውጥረትን ለመከላከል ዲፕሎማሲያዊ ተሳትፎ በመጨመር ኤርትራ በኢትዮጵያ ውስጣዊ ጉዳይ ጣልቃ እንዳትገባ ጫናን በመፍጠር በአሰብ ወደብ ላይ የኢትዮጵያ አጠቃቀም ላይ ድርድር ማበረታታትና ሁለቱም ወገኖች ወታደራዊ ውጥረት እንዲቀንሱ ጥሪ ማቅረብ ይችላሉ ብለዋል። በቅርብ ጊዜ በዓለም አቀፍ ደረጃ የታወቁ የሚዲያ ማውጫዎችና የምርምር ድርጅቶች በኢትዮጵያ በኤርትራ እንዲሁም በትግራይ ክልል የጨመረውን ውጥረት በመጥቀስ በአፍሪካ ቀንድ አዲስ ግጭት የመከሰት አደጋን አጉልተዋል። በዚህ ውስጥ የኢኮኖሚስት ዓለም አቀፍ ቀውስ ቡድን አሶሺየትድ ፕሬስ እንዲሁም ዶይቼ ቬለና ሴማፎረም የተጠቀሱ ናቸው። በኬንያ የኢትዮጵያ አምባሳደር ጀነራል ባጫ ደበሌ በመካከለኛው ምስራቅ ውስጥ የጨመረውን ውጥረት በጊዜ ወደ ተባበሩት አረብ ኤሚሬትስን ለመጓዝ ያበቃቸውን ጠቅላይ ሚኒስትር ዶክተር አብይ አህመድን አወድሰዋል። ጀነራሉ ባጫ ይህን ጉብኝት ወደ ግንባር መሄድን የሚመሳሰል ድፍረት ብለውም ገልጸውታል። ጉብኝቱ በክልሉ የጸጥታ ስጋቶች በጨመሩበት ጊዜ ኢትዮጵያ ከአረብ ኤሚሬትስ ጋር ያላትን ቅርብ አጋርነትም አጉልቷል ብለዋል። ይህ ጉብኝት በኢራን በእስራኤልና በአሜሪካ መካከል ውጥረት እየጨመረ በሄደበት ወቅት ነው። ይህም በባህር ማዶ ሀገሮች ጸጥታ ማንቂያዎችን ከፍ አድርጓል። ተንታኞቹ የጉብኝት ጊዜ አዲስ አበባ በቴህራን ላይ ጫና በጨመረበት ወቅት ከተባበሩት አረብ ኤሚሬትስ ጋር በግልጽ መንገድ የተጣጣመች እንደሆነ ምልክት ሊተረጎም ይችላል ብለዋል። አንዳንድ ዘገባዎች ይህን ድንገተኛ ጉብኝት ኢትዮጵያዊ መሪ ከጸሐፊ ማርኮ ሩቢዮ የተቀበለውን ስልክ ጥሪ ጋር አገናኝተውታል። ምንም እንኳን ባለስልጣናት የእውነተኛውን ውይይት ዝርዝር አላረጋገጡም። ለአንዳንድ ተንታኞች ጉብኝቱ ሰፊ ጸጥታ ግንዛቤዎችም ሊኖሩት ይችላሉ። ኢትዮጵያ በአሁኑ ጊዜ ብዙ የውስጥ ክልል ተግዳሮቶችንና የገጠማት ይገኛል። የታጠቁ አማጺዎችን በአዲስ አበባ ለዘር ማጥፋት እንዲሁም ከጎረቤት ሱዳን ጋር ያለውን የጨመረው ውጥረትና በኤርትራ ጋር በቀይ ባህር ወደብ ላይ ያለውን ውጥረት ይጨምራል። አብይ ለብሔራዊ ባህር መዳረሻ ወረራ ማድረግን በመዛመድ በዚህ አውድ ውስጥ በመካከለኛው ምስራቅ ተፎካካሪዎች ውስጥ በተለይ በኢራን ላይ ግልጽ ወገን መውሰድ መንግስቱ ተጨማሪ ዲፕሎማሲያዊና የጸጥታ ጫናዎች ሊያጋልጥ ይችላል። ይህ ለውጥ በተለይ በትግራይ ጦርነት ወቅት የኢራን የቀድሞ ሚና በግምት ሲታይ ትኩረት የሚስብ ነው። በጦርነቱ ወቅት ኢራን ከወታደራዊ ቴክኖሎጂ ሙሃጀር 6 ድሮኖችን ጨምሮ በፌዴራል ኃይሎች ዋና የአማጾች ጥቃትን ለመቆጣጠር በሚታገሉበት ወሳኝ ደረጃ እንደተጠቀመች ተዘግቧል። የኢራን አየር ጥቃቶችና የክትትል ችሎታዎች በ2021 መጨረሻ ላይ የትግራይ ታጋቾች ወደ ዋና ከተማ ጥቂት 100 ኪሎ ሜትሮች ሲደርሱ እንዲቆሙ ለአብይ አህመድ ኃይሎች እንደረዳም በሰፊው ተዘግበዋል። ተንታኞች እንደዚህ ያሉ አቋሞች መንግስት ቀድሞውኑ ከፍተኛ የውስጥና ጸጥታ ጫናዎች ጋር እየተሳነ የሚመጣ የክልል አካባቢ በገጠመበት ወቅት ከኢራን ጋር ያላትን ግንኙነት ሊያወሳስቡ ይችላሉ ብለዋል። የቮይስ ኦፍ ኢትዮጵያ ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ ወደ መጨረሻ ጉዳያችን እናልፋለን።
የፖለቲካ ተንታኝ የመቀሌ ዩኒቨርሲቲ አስተማሪ ሸዊት ገብረ እግዚአብሔር በመቀሌ ተይዘዋል። ሸዊት ገብረ እግዚአብሔር የፖለቲካ ተንታኝ እንዲሁም የመቀሌ ዩኒቨርሲቲ አስተማሪና የሮማናት ሚዲያ ተባባሪ ባለቤት በመቀሌ የትግራይ ዋና ከተማ አርብ ጠዋት በደህንነት ኃይሎች ተይዘዋል ተብሏል። ሸዊት የሚዲያ ስራውን ሲያከናውን ነበር። ለብርጌድ ልብስ የለበሰ ሰው ቀርቦለት ራሱ እንደ ፖሊስ መኮንን በማሳወቅ ያለ ፍርድ ቤት ትዕዛዝ እንደወሰደው የዓይን እማኞች ተናግረዋል። በዚያን ጊዜ ከሸዊት ጋር የነበረው ካሳይ ኃይሉ ለአዲስ ስታንዳርድ ተናግሮ ፖሊሶች ሸዊትን ወደ ፖሊስ ጣቢያ እንደወሰዱት አሳይቷል። ሸዊትን ወደ ፖሊስ ጣቢያ ተከተልኩት፣ የሚዲያ መሳሪያዎችን እንደወስድ ጠየቀኝ፣ በኋላ ለሚስቱ ሰጥቼ ቦታውን አሳወቅኩትም ብሏል። ሚስቱ ዙፋን ተክለ ሃይማኖት ስም እንደተናገረችው በአሁኑ ጊዜ በመቀሌ አዲ ሀኪም ንዑስ ከተማ ፖሊስ ጣቢያ እንደተያዘም ተናግራለች። ባለስልጣናት ለቤተሰቡ የታሰረበትን ምክንያት አላሳወቁም ብላም ጨምራ ተናግራለች። እሷና አራቱ ልጆቻቸው በጭንቀት እንደሚገኙም ተናግራለች። በተናጠል የተቃዋሚ ፓርቲው ሳልሳይ ወያኔ የትግራይ መግለጫ በመልቀቅ አባሉ ሸዊት ገብረ እግዚአብሔርን ያለ ምክንያት መያዙን አውግዟል። ፓርቲው የደህንነት ሰራተኞቹን በትግራይ ህዝብ ነጻ አውጪ ግንባር በተመራው አስተዳደር ያለ ፍርድ ቤት ትዕዛዝ እንዳሰሩት ተናግሮ ወዲያውኑ እንዲፈታ ጠይቆ የሰብአዊ መብት ድርጅቶችም ጉዳዩን እንዲከታተሉ ጥሪ አቅርበዋል። የቮይስ ኦፍ ኢትዮጵያ ቤተሰቦች ዳግም በሌሎች መረጃዎች እስክንገናኝ ድረስ በደህና ቆዩ።